ሰላም ዶክተር መቅደላዊት ነኝ የህፃናት ቀዶ ህክምና ስፔሻሊስት ነኝ። ዛሬ የህፃናት ትንታና ባዕድ ነገር መዋጥ ላይ እናወራለን። የህፃናት ትንታ ወይም ደግሞ ባዕድ ነገር መዋጥ የምንለው ከ6 ወር እስከ 3 ዓመት ያሉ ህፃናት ላይ ብዙ ጊዜ የሚፈጠርና የሚያጋጥመን ችግር ነው። ይህም ካላቸው የእድሜ ከፍጥነታቸውና እየተሯሯጡ መብላት ነገሮችን ወደ አፋቸው የመክተት የማዘውተር ነገርና ጥርሳቸውን በደንብ አለማደጉ አኝከው ወይም ደግሞ አድቅቀው መዋጥ ነገር ስለሌላቸው ብዙ ጊዜ ይፈጠራል። ስለዚህ በተለይ ቆሎ፣ ትናንሽ መጫወቻዎች፣ ባትሪ፣ ሳንቲም እንዲሁም ደግሞ እነኚህ ማግኔቶችን ከስራቸው ማራቅ ያስፈልጋል ማለት ነውና ትንታ ካላቸው ደግሞ ወይም ድንገት የተፈጠረ የአየር ማጠር ካጋጠማቸው ቶሎ ወደ ህክምና ቦታ ማምጣትና የህፃናት ቀዶ ህክምና ስፔሻሊስት እንዲያያቸው ማድረግ በጣም አስፈላጊ ነገር ነው ማለት ነው። በተለይ ደግሞ ባትሪ የምንለው ሊቲየም ባትሪ ወይም በተን ባትሪ እንለዋለን። ልክ ሰዓት ባትሪ የምትመስለው ባትሪ በጣም አደገኛና 2 ሰዓት ባልሞላ ጊዜ ውስጥ ህፃናትን ለከፍተኛ አደጋ ልታጋልጥ የምትችል ከባድ ነገር ስለሆነች እንዲህ አይነት መጫወቻዎችን ከልጆች በጣም ማራቅ ያስፈልጋል። ችግሩ ሲፈጠር ግን ቶሎ ወደ ህክምና ቦታ ማምጣት ያስፈልጋል ማለት ነው። አሁን ደግሞ በከተማችን በተለይ በየካቲት ሆስፒታል፣ በጥቁር አንበሳና በጴጥሮስ ሆስፒታል ይህንን ህክምና በሰፊ እየተሰጠ ስለሆነ ህክምና እንዳለው አውቃችሁ ቶሎ ወደኛ እንድታመጧቸው አደራ